ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ የልብ ትርታ አሳዛኝ የፍቅር ታሪክ ወደ እናንተ ልናደርስ ነው። የልብ ትርታ ክፍል 3 እንደዚህ ይቀርባል። መልካም ቆይታ ብለናል። እናንተ በዚህ ዩቲዩብ ቻናል አዲስ ከሆናችሁ የተለያዩ ትረካዎችን፣ መጣጥፎችን ወደ እናንተ ይዘንላችሁ እንቀርባለን። ዛሬ የልብ ትርታ ክፍል 3 እንዲህ ተጀመረ። መልካም ቆይታ ብለናል። ወደ ትረካችን አልፈናል። የልብ ትርታ ክፍል 3 እንዲህ ይቀጥላል። መልካም ቆይታ። መቅደስ ልትመለስ ዞር ቀሚሷ ጠልፏት የጮሽ ቁልቁለቱን ተንከባለለች። ሶስቱ ጎረምሶች ድምጿን ሰምተው ከተቀመጡበት በፍጥነት ተነሱ። ግን ወዲያውኑ ጸጥ ስላለች ያለችበትን ቦታ ጠፋቸው። ግራ በመጋባት እየዞሩ ፈለጓት። ከዚያም አይ ጆሯችን ነው ብለው ወደ በርጫቸው ሲመለሱ ድጋሚ በስተኋላቸው ድምፅ ሰሙ። እየተሯሯጡ ሲሄዱ መቅደስ በሾክ ፊቷ ተቦጫጭሮ ደም ለብሳ መነሳት አቅቷት እያቃሰተች እየተፍጨረጨረች ነው። እንዲሆና ውበቷ እንኳን ለመቅረብ ለማንም አሳልፋ ይሰጣታል። ሶስቱም ሊበሏት ቆመጁ፣ አስቀኗት። ለቅሷን አልታያቸውም። እርስ በራስ ተነጋገሩ። አቅፈው ወደ ተቀመጡበት ቦታ ወሰዷት። መቅደስም ሊደፍሯት እንደሆነ ሲያወሩ ስትሰማ ጭንቅላቷን ከመመታት ድንጋይ ጋር ተዳምሮ ራሷን ሳተች። ጌዲዮን በዚህ ሰዓት ጥናቱን ጨርሶ ሰዓት አልፏቸው ወደ ግቢ ሄደ። ጎረምሶቹም እኔ ልቅደም እያሉ መጨቃጨቅ ጀመሩ። ከመቀጽበት የአንደኛው ስልክ ጮኸ። በፍጥነት አንስቶት ሄሎ ዮኒ ሲል ምኑ ጋ ናችሁ አለው። ልጁም የባለፈው ቦታ ነን፣ ደግሞ ዛሬ በተቀደሰ ማዕድ ላይ ነው፣ የተቀደሰ ምስራች ይዘን ነው የምንጠብቅ አለውና ስልኩን ዘጋው። ዮናስም በጣም ስለሚፈሩት ስለሚያከብሩት ሊጠብቁት ተስማሙ። እነ ብርሃን የመቅደስን ያለ ወትሮ ሳትናገር መጥፋት አሳስቧቸው ስልኳን ደጋግመው እየሞከሩ ነው። ቢሆንም ስልኳ ከአገልግሎት ክልል ውጪ ነው ይላል። አሁን ያላቸው አማራጭ ትሄዳለች ብለው ያሰቡት ቦታ እየሄዱ መፈለግ ነው። እስካሁን የቆዩትን እንደለመደችው ጌዲዮንን ተከትላ ነው ብለው ነበረ። አሁን ደግሞ ጌዲዮን ግቢ ውስጥ አዩት። ዮናስ ጓደኞቹ ከሚቀሙበት ቦታ ደረሰ። መቅደስን አያት። ባይደነግጥም በጣም እንደደነገጠ ሆኖ መቅደስን እጅ ከመዳፉ ላይ ለመጣል ትልቅ ወጥመድ አገኘ። በእርግጥ ዮናስ እንደ መላእክት ቀርቦ የልቡን ሲያደርስ ሰይጣን መሆኑን የለመደ ድርጊት ነው። ጓደኞቹ በሁኔታው ተገርሞ ምን ታውቃለህ እንዴ አሉት። ምን ነው ታውቃታለህ እንዴ አሉት። እሱም አላውቃትም፣ ግን የግቢያችን ተማሪ ናት ሲል ሳቁበት። አረ ዮኒ ላሽ እርኩስ ደርሶ ጻድቅ ልሆን ሲል አያምርበትም አሉት። ዮናስም ግን እምቢ እንደማይሉት ስለሚያውቅ ዛሬ ማታ በርድ የሆኑ ችኮችን አመጣላቸዋለሁ፣ መቅደስ ግን ለኔ ተዋት አላቸው። ሆኖም ሁኔታውን ቢያስገርማቸውም ብዙም ሳይከራከሩት በሐሳቡ ተስማሙ። ዮናስ እዚሁ እንድትነቃ ስላልፈለገ አቅፎ ወደ ሆስፒታል ይዟት ሄደ። ቀኑ ምሽቱ ተተካ። የመቅደስ መሰወር ሙሉ ግቢው ሰማ። ትኖራለች ተብሎ የታሰበበት በሙሉ ተፈለገች፣ ግን አልተገኘችም። የበላች ጅብ ጮኸ። ጓደኞቿ በጣም ተጨነቁ። መቅደስ ሆስፒታል በገባች ግማሽ ሰዓት ውስጥ ነቃች። ስትነቃ የምታየው ማመን አቃታት። ከዚያ አስፈሪ ጫካ ውስጥ አውጥቶ ሆስፒታል ከነዚያ የሰው አውሬዎች ተርፋ ራሷን ከዮናስ ጋር ስታገኘው በህልሟ መሰላት። እውነቱን ለማረጋገጥ ቸኩላ ዮናስ ጭንቅላቷን በእጆቹ እየዳበሰ አይዞሽ አታስቢ ተርፈሻል አላት። መቅደስም ይህ እንዴት ሆነ? እዚህ ጫካ ውስጥ እንዴት ወጣው? እንዴትስ ምንም አልሆንኩም ስትል ጥያቄም ደረደረችው ጠየቀች። ዮናስም በጉዳዩ ላይ ምላሱ የሌለ ውሸት ጨምሮ ብዙ ችግሮች ደርሶበት እንዳዳናት ነግሯትም አሳምናት። መቅደስም በደስታ ያመሰገነች አቀፈችው። በጣም ቆስላ ስለነበር ለትንሽ ቀን እንደ ልቧ መንቀሳቀስ አትችልም ነበር። ለዛሬ እዚህ ትዳር ብላ ነርሷ ዮናስ ነገረችው። እናም እዚያው አብረው አደሩ። እውነቱን ለመናገር ጌዲዮን መጥፋቷን ከሰማበት ሰዓት ጀምሮ በሐሳብ ሲብሰለሰል መሄጃ ጠፍቶ ሲቁነጠነጥ እንጂ እንቅልፍ ባይኑ ሳይዞር አደረ።
ጓደኞቹም ቢሆን ሲፈልጓት ነበር ያደሩት። ጠዋት ዮናስ መቅደስን በኮንትራት ታክሲ ይዟት መጣ። ከዚያም አወርዶ እስከ ሴቶች ዶርም ድረስ ተሸክሟት ሄደ። ጌዲዮንም ከሩቅ አያቸው። ጓደኞቹም እየተሯሯጡ ተቀብሏት ምን ሆና እንደሆነ ጠየቁት። እሱም ጫካ ውስጥ ወድቃ እንዳገኛት ነገራቸው። አስተዛዝኖ እግዚአብሔር ይማርሽ ብሎ ተመለሰ። መቅደስም ዮኒ አለችው። እሱም ቶሎ ተመልሶ ፊት ለፊት ቆመና መቅዲ ምን ብዬ እንደማመሰግንህ አላውቅም፣ ቃላቶች ያጥሮኛል፣ ብቻ ፈጣሪ ውለታን ይክፈል ብላ አቀፈችው። ጌዲዮን አሁን እያያቸው ነው። መተቃቀፋቸው ሰው ምን እንደሆነች ለማወቅ ነበር የጓጓው። ሆኖም መቼም ወሬ የማያጣ ሰው እንዲህ ሲባል ወሬ ተለኩሶ የመቅደስ መውደቅ የጌዲዮን በሽታ ተላልፎባት ነው እያሉ ወሬው ከዚህም ከዚያም ሲወራ ደጋግሞ የጌዲዮን ጆሮ ገባ። ጌዲዮን እውነት ይሆን እንዴ ብሎ አነባ። ራሱን የማይረባ የማይጠቅም ሰበበኛ አድርጎ ቆጠረ። ለምን ፈጠርከኝ ብሎ ፈጣሪ አማረረ። በቃ ህይወት እጅ አለችውና ራሱን አገለለ። ጌዲዮን መቅደስ የሱ በሽታ ተጋብቶባት ነው ካሉበት በኋላ ህይወት አስጠልቶት መኖር ሰልችቶት በቃ ሰሞኑን በዚህ የተነሳ በሽታው ብሶበታል። መቅደስ ግን ይህንን የማይመስል ወሬ አልሰማችም። ብትሰማም ምንኛ ባዘነች ነበረ። ሆኖም አሁን ከሱ አልተለየችም። ጌዲዮን ዶርም ውስጥ ሆኖ እንደለመደው ራሱን እየጠየቀ ብቻውን እያወራ ነው። ለምን እማራለሁ? ማንን ልጠቅም? ማንን ልረዳ? ደግሞ እኔን ሰው ብሎ ማን ነው የኔን እርዳታ የሚፈልገው? ምንም የለም። ማንም ከዚህ ትምህርት ለማቆም ወሰነ። ቢሆንም ለራሱ የማይክዳቸው ሁለት እውነቶች አሉት ከለከሉት። አንደኛው ምክንያት መቅደስ አፍቅሯታል፣ ሌላኛው ደግሞ አደራ አለበት። አልቻለም። በሁለት መንገድ ተጠምዶ ከዚያ ጮክ ብሎ መቅደስ ለምን አፈቀርኩሽ? ለምን ቀረብሽኝ? እያለ ይወቅስ ጀመረ ራሱን። በዚያ ጊዜ ዶርም ውስጥ ማንም ባይኖርም በለጠ የተባለ የክፍል ተማሪ በር ላይ ቆሞ እየሰማው ነበረ። መቅደስ ስትወድቅ የተቦጫጨረ ፊቷ ሙሉ ለሙሉ ባይጠፋም አሁን ጤነኛ ነች። ያው እንደተለመደው እሷም ሰዓዳም ብርሃን ወይንሸትም ሆነው ካፌ ቁጭ ብለው ሻይ ቡና እያሉ ነው። ወይንሸት ፈጽሞ በፍቅር አታምንም። እሷ የሚገዛት ገንዘብ መልክ ነው። በዚህ ጸባዩዋ ከሶስቱ ጋር አትስማማም። በተለይም መቅደስ ሁሌ ሰው እንድትሆን ትመክራታለች። እሷ በቀኝ ሰምታ በግራ ታፈሷለች። መጨፈር፣ ሺሻ፣ ጫት መቃም፣ ከሹገር ዳዲዎች ጋር ማውጣት የታወቀ ጸባዩ ነው። እናም እየተጫወቱ ያለ ዮናስ እየተንጎባለለ መጣ። ሁሉንም ሰላም ካላቸው በኋላ አብሯቸው ተቀመጠ። ከዚያም ግን ለምን ወጣ ብለን ምሳ እንበላም አላቸው። ወይንሸትም